በወልድ መንፈስ ቅዱስ ታቆይ ምን ውስጥ ነው የገባው? ጀግና ለኔ ስትል ንቃተ ጀግና አንበሳ እዛው እንቅ የጆኒ ጁጂቱ ያስተማረን ጆኒ ጁጂቱ ያስተማረን። ኧረ ተው ንቃት በለው ወሽክ ገደት ነጋተሊና ነግሬ ነበረ ጀግና ና በለውና 200 ሺህ ጣፈጠች። ሴዶ ብሬን ስጠኝ ሴዶ ብሬን ስጠኝ። እኔ እየደወሉ ነው ብሬን ስጠኝ። በአንድ ዙር እሺ ማሳመኑ አስፈላጊ ነበርኛል። ብሎኬት መደብደቡ ከፖል ጋር መጣላቱኛ ማሳመኑ አስፈላጊ ነበር። ንገረኝ አስፈላጊ ነው? ሴዶ ያሸንፋል ብዬ እኔ ብዙ ብር ነው ያስያዝኩት። ልጅ ዳውድ አንተም አለበት ያንተም እጅ አለበት። አዎ አብረህ ስታሽቃብጥ ደህና ነገር መስሎኝ ነው ያስያዝኩት። እኔ ብሬን ስጡኝ እየደወሉ ነው ብሬን ስጡኝ። ስለመድኃኒዓለም መሮጥ ይቻል ነበር እኮ አሉ ሴዶ። መሮጥ እኮ ይቻል ነበር። እሺ አትሮጥም? እኔ ሴዶ ብሬን ስጠኝ። ወይኔ ጉድ ሰራኝ በእውነት ታሪክ ነው የሰራው እኔ ላይ ታሪክ ነው የሰራብኝ ጆኒ ልክሰሰው። አሁን ምን እያሰብኩ ነው ታውቃላችሁ? ካሁን በኋላ የለም የሚፈርስ ብሎኬት የለም፣ የሚመታ ሰው የለም፣ እንደዚህ የለም። የመብራት ፖሎችም እርፍ ይላሉ፣ እኛም እርፍ አልቋል ተብሎ ከለያዩአቸው በኋላ ያየው ሰው አይቶታል። በቀሉን ያየው ሰው አይቶታል። እንዴት ቁልጭ እንዳለ የኔና ጃኒ እግዚአብሔር ይስጥክ፣ ከላክልከ ሰላማችንን ይስጠን። ሰላም ሲጀመር ያዳኛ ባይኖር ኖሮ በአምቡላንስ ነበር የሚወጣው። በአምቡላንስ ፈጣሪ ሲረዳክ ያንን ዳኛ መጣልክ። ኢንዶሚ ኮርንፍሌክስ ነው ካንተ ኮርንፍሌክስ። ኢንዶሚንማ በጣም ነው የሚቆየው። ጃኒ ኢንዶሚ አዲስ ፈጣንና ጣፋጭ ፓስታ አይነት በገበያ ላይ። ኢንዶሚ በ8 አይነት ጣዕም የተዘጋጀ ግሩም ፓስታ። ኢንዶሚን ከ2 እስከ 3 ደቂቃ በማብሰል ከተለያዩ ጣፋጭ ቅመሞች ጋር አዋህዶ ከግሩም ጣዕም ጋር መብላት ይቻላል። ንቀት ነው። አመት ሙሉ ሰስፔንስ ስታደርጉን ቆይታችሁ እንደዚህ ነው የምትጫወቱት። ምን አይነት ንቀት! ለተመልካች ሪስፔክት የላችሁም እንዴ? አይናችንን እያሽን 10 ሰዓት እስከ 10 ሰዓት ቆይተን እንደዚህ ይሄን ጨዋታ ነው የምታሳዩን? ይበለኝ አምላኪ። ለማንኛውም እስከ 10 ሰዓት እንደዚህ ፈጥጬ ከቆየሁ አይቀር ብዬ ነው ይሄን ቪዲዮ ፖስት እያደረኩ ያለሁት። ዘን ብላችሁ ላይክ፣ ሼር፣ ኮፒ ሊንክ ሪፖስት አድርጉ። በዚህ አጋጣሚ ግን ንቃተ ህሊና ይቅር በለኝ። ያኔ ኢንዶሚ ምናምን ብዬ ቪዲዮ ሰርቼብህ ነበር። ይቅር በለኝ። የእናትህን ቁጣ ብትሰማ ይሻል ነበረ። የት ከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ። ፋይት እንደ ፕሮሞሽን ቀላል አይደለም። ትም ተወለድ አትደብደብ። አው ንቃተ ህሊና ምን አይነት ካምባክ ነው ያስመለከተን? ማን ይሄን ፋይት ባያሸንፍ ኖሮ የኤምኤምኤ ሂስትሪው ማለት ነው ሪስክ ውስጥ ነበር የሚገባው ማለት ነው። ዛሬ የሚገርም ኤምኤምኤ ተመለከተን። የቅድሙ ኤምኤምኤ በቃ አስደሳች አልነበረም ብያችሁ ነበራ። ንቃተ ህሊና ምን አይነት ካምባክ እንዳሳየን ግን በደንብ በቃ ተለውጦ እንደመጣ በደንብ አሳይቶናል ማለት ነው። አንተ ምን አይነት ፋይት ነው ከሮቤል ጋር ያደረጉት? የመጀመሪያው ራውንድ ማለት ነው በቃ ስትራይኪንግ ነበር። ሮቤል ፍጥነቱ በጣም የሚገርም ነበር። የሆነ ሰዓት ላይ ንቃተ ህሊና መቋቋሙላ ከብዶት ነበር የሮቤልን ስትራይኪንጎች ማለት ነው። ከዛ የሆኑ ሰዓቶች ላይ ግን የሆነ ግራፕሊንጉን ለመጠቀም ሲሞክር ተመልክተነው ነበረ ማለት ነው። በመጨረሻም ተሳካለት። በሁለተኛው ዙር የሚገርም ኮርነር ላይ ወስዶ ያዘው። ከዛ በኋላ ፊቱን እንዳይሆን ያደረገው ማለት ነው።
ማን ሰው የሚገርም ካምባክ ነው ያደረገው። በደንብ ተዘጋጅቶ እንደመጣን ያሳየን። ግን ያበደ የሚሚ ነበር የተመለከትነው ማለት ነው። ኤኒዌይ እናንተ ስለዚህ ፋይት ምን ትላላችሁ? ሀሳባችሁ ነገር ሴዶ እንደገባ በሩ አልተዘጋም ነበር። የገባበት በር አልተዘጋም። አሹ በሩ ዝጉት እያለ ሴዶ በቃ ይብሏል። እናቴ ነው እስከ መቼ ኢትዮጵያ ዝምትነቅ? እናቴ ትሙት። ሁሌ እንደዚህ ሁሌም ቀጣይ ወርም ይዘጋጃል። ብራችሁን ይለጠለጣል እንዴ? ፋይት ማለት ልክ እንደ ረቢቃ፣ ፋይት ማለት ልክ እንደ መስፍኔ፣ ፋይት ማለት ልክ እንደ ኢንድሪስ በቃ ጽድት ያለ ቦክስ ያለው ምንም። ይሄ ውሸት ነው። እናቴ ትሙት የምሬ ነው፣ ውሸት ነው። እንዳፉ ቢሆን ለምን አልሰበረው? እንዳፉ ከሆነ ለምን አልሰበረው? እጁን እኔ ግራም ያጋባኝ ነው። እኔ ሁሌ መቀለጃ ነው እንደ ኢትዮጵያ ሕዝብ። እኔ እንትን ካሳ ያስፈልገው የኢትዮጵያ ሕዝብ በእውነት። ጆኒ ጁጂትሱ 1 ሴዶ 0 የተጫዋቾች ሬቲንግ ወይ ማን ተጀመረ? ፈርስት ራውንድ ላይ ነው ተጀመረ። ገና እንደተጀመረ ማለት ነው። እኔ አንድ አይሰነዘረም አይመስለኝም። ማን ምንም ነገር እኮ አላደረገም። ዝም ብሎ እግሩን አቀፈው፣ መሬት ላይ ጣለው፣ አላየው ላይ ዘለለበት። እንዴ የሆነ ማየው የመሰለኝ እኮ ማለት ነው። የሆነ አርሰናል ከሪያል ማድሪድ እያየው ነው የመሰለኝ እኮ። እንዴ ልጥልጥ ነው ያደረገው፣ ላየው ላይ ወጥቶ አንቆ ምናምን ነገር። ማን ምንድነው ማየው? ይሄ በጣም ዲስአፖይንትመንት ነው። ማን የጠበቁት እንዴ? ሴዶ ብሎኬት ምናምን ሲመታ ስንት ዓመት ያየሁት ሰው አንድ ፓንች አለይም ካንተ ኔጌቲቭ 10 ነው የምሰጥ። ገብቷል አይደል ማለት ነው። እንደዚህ አትይኝ። ፊትህ ስላስፈራ ምናምን አይደለም ሬቲንግ የምሰጥ፣ እኔ ባየሁት ነው። ገብቷል 10 ከ10 በጣም ያበደ። ግን ከነዚህ ጨዋታ ቀጥሎ ደግሞ በጣም የተመቸኝ የነ ንቃተ ህሊና ጨዋታ ነው። ገብቷችኋል ማለት ማን ይሄ ሰውዬ ማሸነፍ ነበረበት። ሪዴምሽን የሆነ ሰዓት ላይ አሮጠ የሆነ ሰዓት ላይ ይሮጣል እና ቤተውት ሊሳንድሮ ማርቲኔዝ ሳላ ሲያጠው የሮጦ አሯሯጥ ነው መሰለኝ ታውቃለህ። ንቃተ ህሊና ግን ማለት ነው ኮንግራት እግዚአብሔርን ማሸነፉ ገብቷችኋል። ሪዴምሽን ያስፈልገው ነበር። ያሁን ላይ የሰራችሁት ሚም ማለት ነው። አሁን ሲያሸነፍም ገብቷችኋል። ኤዲት መስራት አለባችሁ። ለሱ ደግሞ አፕሪሺዬሽን ፖስት ያስፈልጋል። ገብቷችኋል። በጣም ይመቸው። በጣም ኮንግራት። ምን ይባላል አሁን ምን ይባላል ጀማው? እንዴ አብዛኛው የኢትዮጵያ ህዝብ እኮ በሞቲቬሽን አብዶ እንዴት ይሆናል? ማን አንተ ይሄ ውድድር በሞራል አይሆንም፣ በሙቀት አይሆንም። ሙቀት ላይ ተመሰረተ ነው። በእውነት ነው የምላችሁ አይሆንም እንደዚህ ውድድሩ ራሱ። እንዴ ሄዶ ሰፈረበት እኮ አንተ ጆኒ ጁጁትሱ የሚሉት ሰፈረበት። አለቀ ጨዋታው በቃ። ማን አንተ እጁን ለመስፈር አልሄደም ጆኒ ጁጁትሱ ለመስፈር አይተኸዋል? ማን የቃሉን ለመጠበቅ የሚያደርገው ጥረትን ሳላደንቅለት አላልፍም። ማን ነውር ነው። አንተ ለሰብረው ነበር እንዴ? ለማንኛውም ሴዶም እንግዲህ ምንም ማድረግ አይቻልም። ንቃተ ህሊና ራሱ ተሻሽሎ መጥቶ አሸንፏል። ገብቷል። የማይታረም ነገር የለም። ዋናው ተስፋ ለመቁረጥ ነው፣ መወጠር ነው። አባክያ አንቺም እንዳይደብርሽ ነው የምልሽ። ለማንኛውም ጀማ ዋናው ነገር ምን መሰላችሁ? እንቅልፋችን በቃ እንተኛ ጀማ። ምንም ስለንትሩ ሌላ ጊዜ በሰፊው እናወራለን። ደህና ደሩ። ምን ነካን? ጆኒ ጁጂትሱ ሴዶ ማሻራትን በፈርስት ራውንድ ሰብሚሽን በከሞራ ማለት ነው አሸንፎታል። እና ልክ እንደተጀመረ ጆኒ ጣለው፣ ቀጥታ ማውንት፣ ቀጥታ ባኩን ሰጠ፣ ፍላትን አረገው። የዛኔ አንገቱን መያዝ ይችል ነበር ወይ እዛው ግራውንድ ፓውንድ ማድረግ ይችል ነበር። በተደጋጋሚ እጁን ሊሰብር እየሞከረ ነበር ጆኒ። በእርግጠኝነት ነው የምላችሁ፣ በተደጋጋሚ እጁን ነበር አታክ እያደረገ የሞከረው ማለት ነው። እና ያው ሴዶ አምልጧል። ሀቅ ለመናገር ሴዶ ጁጂትሱ ትሬኒንግ እየሰራ አይመስለኝም። ጀስት ለዚህ ፋይት ጁጂትሱ ትሬኒንግ አንድ ልሰጠው የምፈልገው ክሬዲት ግን በስትክክል ሊፋለም ነው የመጣው። ገባር ልሻን አሸነፍኩም ተሸነፍኩም እከሻከሻለሁ ብሎ ነው የመጣው እንጂ ለመሸነፍ ምናምን ተዘጋጅቶ የመጣ አይመስልም ነበረ። ጆኒ ግን ፋይቱን መቆየት ካለበት በላይ አቆይቶታል። ባይዘው በእርግጠኝነት ነው የምነግርህ። ምክንያቱም ልክ እንደጣለው ማውንት አረገው፣ ጀርባውን ሰጠ፣ ሊነሳ ሲል ፍላትን አረገው። ከዛ በኋላ 30 ሰከንድ ነበር። ገባር ወደ ሆዳቸው ተገልብጠው አንዴ ክሩሲፊክሱስ ለመክተት ሲሞክር ራሱ ሴዶ ለማቆም ምንም ነገር አልሞከረም። ገባር እጁ አልገባም አለው እንጂ የተለያየ አይነት ነገሮች እየሞከረበት ነበረ። እጁን ቋላ ማድረግ ማለት ነው። ጆኒ ጨካኝ ነህ፣ እውነትም ምለህ አትቀልድም ማለት ነው። ኮንግራቹሌሽንስ ስላሉ አባት ጃኒ ይህን ስሜት አላገኘውም። ነገ ጠዋት ስነሳ አላገኘውም ብላይ ነው። የቱ ነው ስሜቱ? እኔ ጋይስ እናቴ ትሙት እንደዚህ ተጫዋች አይቼ አላውቅም። ጆኒ ትችላለህ፣ በጣም ጆኒ ትችላለህ። በቃ አንተ ከዚህ በኋላ ኢትዮጵያን ወክለህ መጫወት ነው ያለብህ። ማለት ኢትዮጵያን ወክለህ ኢንተርናሽናል ተጫዋች ነው መሆን ያለበት። እግዚአብሔር በጣም ከኛ እንዴ ጋይስ እናንተ በቲቪ ላይ ያያችሁት መሰለኝ። እኔ በአይናችን ያየነው ነገር ያስፈራል። ኦለፈው እጁን ሊሰብረው
ቀጣይ 03 ላይ ቀጣይ ነው ጠብቅ ብሮ እጁን ሊሰብረው እንደዚህ አድርጎ እንደዚህ ሊሰብረው ሲል በቃ አይ በቃኝ አላለም። ጋርዱ ግን ዳኛው በቃ ዳኛው በቃ ምናምን አለ። በጣም ከባድ ነው ያየነው እመቤቴ ጆኒ እንኳንም 2 ሚሊዮን ብር አስያዝኩኝ ይገባል ማን ግን እና የማችሽ ወይኔ ይኸውላችሁ እኔ ከዚህ በኋላ ማለት ነው ጆኒን የሚገጥመውን ሰው ማለት ነው ሪል ፋይተር ካልሆነ በጣም ነው የሚደብረኝ። በቃ ማይውል ላይ አይመስለኝም ማለት ነው። ማለት ተመሳሳይ አይነት ስቶሪ እንዴት ሜን ካርዶች ላይ ይፈጠራል? የንቃተ ህሊናን ስቶሪ አይታችሁታል። ሴዶ ላይም ተመሳሳይ አይነት ስቶሪ ነው የተፈጠረው ማለት ነው። ተጀመረ፣ ከዛ በኋላ ቴክዳውን አደረገው ሴዶ። እንደውም ሴዶ በደንብ ቴክዳውኑን ዲፌንድ ሲያደርግ ነበረ ማለት ነው። ተመችቶኝ ነበረ። በቃ ግን በቃ ጨዋታው እንደጀመረ በመጀመሪያዎቹ ሰከንዶች ላይ ቴክዳውን አድርጎት ስለነበረ ደቂቃው ሰፍቶት ነበረ ማለት ይቻላል። ሴዶ ረጅም ደቂቃዎችን ተቋቁሞ ማለፍ ከብዶት ነበረና በሰሚሽን ጨዋታው አለቀ ማለት ነው። አሬ ይደብራል በጣም በቃ ማለት ይህን ሰውዬ የሆነ በቃ ፊት የሚያደርገው ተወዳዳሪ ይፈልግልኝ። ከዚህ በኋላ ውድድሩ በደንብ ብራንዱን ገንብቷል። ከዚህ በኋላ ለሚዲያ የሚደረግ ፋይት ቢቀር ይሻላል ማለት በቃ ትልቅ ተፎካካሪ መጥቶለት እንደነ ቢኒያም ሽብሬም አይነት ይሁን ምናምን በቃ ትልቅ ተፎካካሪ መጥቶለት ሪል ፋይት ማየት እንፈልጋለን ሜን ካርዱ ላይ ማለት ነው። ለማንኛውም እናንተ ስለዚህ ፋይት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ቆይ ነው የሚለኝ በኋላ ደግሞ ተወዳዳሪ እንዳይለኝ። ከትልቅ እንግዳ ጋር ነው የመጣው። ከትልቅ እንግዳ ጋር ነው የመጣው። ክቡር ከንቲባ እዚህ ስለተገኙልን እንደዚህ አይነት የሚያምር ቦታ ሰርተውልን ደግሞ ለዚህ ለሚያምር ኢንቫይሮንመንት በመፈጠሩ በጣም ደስተኞች ነን። የሁሉ ወጣት ያመሰግኑታል። ታንክ ዩ። አይዞን እንግዲህ ሴዶዬ የኔ አባት ይኸው ነው እኮ በቃ እኮ እኛ ነግረናል እኮ መክረናል፣ ዘክረናል። ያ ሰውዬ ሰይጣን ነው። በዴብል ጥላቱን አይታተመ ነው፣ ሰይጣን ነው። አይዞን እንግዲህ ሴዶዬ ይኸው ነው እንግዲህ አበሻ ምንም ማለት አይቻልም። አሸነፈ ሰዎች አልሐምዱሊላህ። እኔ አላቀው ግን ከተሸነፈ ብዬ ልቤ ባፌ ልትወጣ ግን ቀጥቅጦ አሸነፈ። ለካ ጆኒ ቆልሞሽ ነው የኔ እሳት ትችይልኛለሽ ለኬንያ አንበሳ። እኔ ከመምጣቴ በፊት ብላ አሁን በጥብጥ ተሸነፈም ነገሩ በጣም ነበረ ጉራ። አሁን ትገለናል። አረ ግደለን። ተሸነፈ ሳይኮ ላይ መለስ ዳሜጅ ከሚሆን ሀበሻ ደግሞ ሲያላግጥ ታውቀዋለህ እኮ በረሮ ሳይ የሚሮጡላ ያላግጥብሃል። አልሐምዱሊላህ። እኔ እንዴት እንደጨነቀ እኔ የታባኑ ማቃንሶ ያሰርተብኝ ነው። ንቃተ ህሊና ከተሸነፈ ብዬ በጭንቀት ለካ ጆኒ እንዳተነፍሽ ቱቦሽን ቆልሞሽ እንጂ ከተለቀቅሽ ለካ ትወራጫለሽ የኔ አንበሳ። ይመችለማ አንተ ኖካውት ደስ ሲል እግዚአብሔርን እላው ታረጋዋለህ ግን ደስ ይልላል። እሬ ረቢቅ ባለፈው ከረቢቅና የዱሬሳ በቃ ዱሬሳ ኖካውት ሲወጣ እኔ እንደዛሬ ደስ አላለኝም። በቃ የሀገር ሰው ኖኮስት የምታወጡ ሰዎች ልክ እንደ ረቢቅ ከሀገራችሁ ልጅ ጋር እንዳትጫወቱ እሺ። እንደዚህ ደስ እንዲለን ከሌላ ሀገር ልጅ ጋር ተጫወቱ። ማርያም እንዴት ደስ እንዳለኝ ልጅጋሙ አንዴ እንዴት ነው ደስ ብሎኛል። ለማንኛውም በጣም ነው ደስ ያለኝ። ንቃተ ህሊና አዲስ ታሪክ ጽፏል። በጆኒ ከደረሰበት ሽንፈት አገግሞ ሮቤልን ደጋግሞ ጠንካራ ክንዶቹን አሳርፎበታል። የንቃተን ለውጥ እንዴት አያችሁ? በፍልሚያ ውስጥ የትኛው ትዕይንት አስደነቃችሁ? ኮሜንት ላይ ጻፉልኝ። አንተ እንከፍ ሲሉ እስከ 9 ሰዓት ቁጭ ብዬ የጠበቁት በ3 ደቂቃ ለምትለጠለጠው ነው። ካንተ ንቃተ ህሊና ይሻላል። በቃ ጆኒ እስሩ ከገባህ እንደሚያፈርጥ እንደሚሰብር ታውቃለህ አይደል? ራቅ ብለህ አትጮትም፣ ራቅ ብለህ አትከላከል፣ አትማታም። እስከ 9 ሰዓት እንቅልፌን ትቼ ቁጭ ብዬ ጠብቄ በ3 ደቂቃ ደግሞ በቀሉ ይላል። ምን አይነት ሰውዬ ነው? አላሁ አክበር። የሞትክ አንድ ጊዜ ለሴዶማን የምሬን ነው የምላችሁን፣ ይሄን ያክል አልጠበኩትም ነበር። ሴዶን 3 ደቂቃ ቆይቷል። እሱ አይደለም ደግሞ ፋይቱ እንደጀመረ ነበር ግራውንድ ላይ
ጠብ ያደረገችው ጀለስ። ያ ደግሞ የእሷ ቴሪቶሪ ነው የጆኒ ማለቱና እኔ እጁን ብዙ ጊዜ በቃ ሰበረችው እያልኩ ነበርና አይ ዶንት ኖ እኔ ብቻ 3 ደቂቃ መቆየቱ ትልቅ ነገር እና ብቻ ደፍሮ ለራሱ ሰውዬ ጋር ለመጋጠም መግባቱ በጣም አሪፍ ነበር። ጆኒ ግን ይመች ሀቢቢ፣ ለስፖርቱ በጣም በቃ እንዳድግ አንድ ስቴፕ ለማሻሻል በጣም እየታገልክ ነው ያለው። እንግዲህ ከምሽቱ 9 ሰዓት ሆኗል ወገንታት። ሴዶ ይመቻችሁ ብቻ ጋይስ። እኔ ግን በኤምኤምኤ ተስፋ ልቆርጥ ነው። ምንድነው ጂጂትሱ በቃ ከአንዳንድ ተመሳሳይ አይነት ታሪክ ባለፈው የተመለከትነው በንቃተ ህሊና ላይ ደገመው። እኔ ለጆኒ ክብር አለኝ በእውነት በሚያውቀው እሱ ስፔሻላይዝ ባደረገለት በቃ ፈጽሞ አጠገቡ የሚደርስ አልተገኘም። ወይ እኔ መሆን አለበት ብዬ ማስበው የጂጂትሱ ተፋላሚ መጥቶ እኔ ነኝ ያለ ለዛው ማለት ነው እኔ ነኝ ያለ የሚመጥነው ፋይተር ያስፈልገዋል። አሊያም ደግሞ በኤምኤምኤ በቃ ከነዚህ እስካሁን ካየናቸው የተሻሉ ተወዳዳሪዎች መምጣት አለባቸው። እንዲያውም ከንቃተ ህሊና የተሻለ ነገር ሴዶ ለመቋቋም ሞክሯል። ቴክዳውን ካደረገው በኋላ በጣም አድርቄዋለሁ። እውነት ለመናገር ለተወሰኑ ደቂቃዎች ለመቋቋም ሞክሯል። ነገር ግን መጨረሻ ላይ እጅ ሰጠ። በቃ እጁን ሊሰብረው ደረሰና እኔ ጆኒ በጣም አስደናቂ ተወዳዳሪ ነው። ሴዶም ላይክ አፕሪሺየት አድርጌያለሁ። ከንቃተ ህሊና የተሻለ ነገር አድርጓል። ግን ኦልሞስት ተመሳሳይ ነው። በጣም በሚገርም ፍጥነት ነው ውድድሩ እያለቀ ያለውና ይህንን ሰውዬ ማን ነው ሊያሸንፈው የሚችለው? ማን ነው እንደው ሊገዳደረው እንኳን የሚችለው? እና እኔ አሮን ነው። ለማንኛውም እስከ ሌሊት 9 ሰዓት የጠበቅነው ውድድር 2 ደቂቃ ባልሞላ ደቂቃ ውስጥ እንግዲህ ጨዋታው አልቆ ጆኒ ጂጂትሱ አሸናፊ መሆኑን በድጋሚ አውጇል፣ በኢቲኤፍሲ2 ማለት ነው። ለማንኛውም ስለ ምሽቱ ፋይት የእናንተንም ሀሳብ ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አይ ሴዶ ሾርት በቃ አንተ እጅ የምትጠቀመው ለመጉረስ ብቻ ነው፣ ወደ አፍ ብቻ ነው እጅ የምትጠቀመው። አንድ ሳሰነዝር ትወጣለህ። አንድ ሳሰነዝር እጅ በቃ ፋይት ላይ ሲሆን ፔንጉዊን ነው አይደል? እንደዚህ ካንጋሮ ናት እጅ ምናምን ነገር። ለሻወር እንዲሆን እንኳን ሰውነት እንዲያልበው እንኳን ትንሽ 5 ደቂቃ እንኳን አትሮጠውም፣ ኦክታጎኑ አትሮጠውም። ኧረ በስመ አብ ያንተስ ይለያል። ሚሙን ቻለው እንግዲህ ኢንዶሚን ሚስኮል ምናምን እየተባልሽ ነው ያለሽው። ቻዩ እንግዲህ ጆኒ ግን የስራኒስ አንተ በወንድምህ ላይ ጨክናለህ። ትንሽ ለስሙ እንኳን እንዲሆን ትንሽ 5 ደቂቃ እንኳን አታሮጠውም። ተንኮፍ እያደረግ ያው ምንድነው ጣሊያን ያስመሰልከው ልጁን። ለአድዋ በተዘጋጀ ክብረ በዓል ፕሮግራም ላይ ልጁን ጣሊያን ይመስል እንዲቀጥቅጠ እባብ ራሱ እንደዚህ አይቀጠቀጥም። ኧረ ሴዶ ማርሻል ግን ስም አምቡል የምሬ ነው። ማርሻል አርት የምትለዋ ስም ደምስሰውን ሴዶ ሾርት ሴዶ ኢንዶሚን ሆኖላል። ማርሻል አርት ብለህ እንዳትመጣ። እንዲህ ሰው አንድ አይሰነዝርም። እንዲህ እንኳን አትልም። አንድ እንኳን እንዲህ የፋራ ቡጤ እንኳን እንዲህ እንኳን አትልም። እጅሽ ለምግብ ብቻ ነው አባቴ። ዝም ብለሽ ብቻ አንቺ አዋቅብሽና ናምቢ በቃ ላሽ በቃ። ንቃተ ህሊና ሮቤልን በግራውንድ ኤንድ ፓውንድ ቲኬኦ ወይም ደግሞ በቨርባል ታፕአውት ማለት ነው ስለማይሰማ ቨርባሊ በቃኝ ብሎ ሊሆን ስለሚችል አሸንፎታል በቲኬኦ ማለት ነው። የዛኔ ንቃተ ህሊናን ኢንዶሚ ምናምን ብላችሁ ያጣጣላችሁ ሰዎች አሁን አያችሁት አይደለ? ፋይተር እንደሆነ ኬጅ ውስጥ ለመግባት ፈቃደኛ የሆነ ሰው አይቀልድም። ይሄን ወቅ በቃ ገባር ለዚች ጋር በተለይ ፕሮፌሽናሊ ማለት ነው። ስለዛ ንቃተ ህሊና ፋይቱ እንደተጀመረ ማለት ነው የተሻለ ፋይተርና የተሻለ ኤክስፒሪየንስ እንዳለው ያሳየበት ነው። ገና እንደተጀመረ ዲስታንሱን ሊሸፍን ሲሞክር ገና እንደተጀመረ ወዲያውኑ በራይታን ጠበሰው። ከንቃተ ህሊና አንድ ያየሁት ችግር ትንሽ ቡጢ ምናምን ነገር የለመደ አይመስለኝም። መመታት ምናምን የለመደ አይመስለኝም። ኤቭሪ ታይም ሲሰነዘርበት አንገቱን ዝቅ አድርጎ ለማየት ራሱ አንገትን ቀና አድርገህ ላይ አሽከርክረው እያልኩኝ አይደለም እንደ ባብል ሄድ፣ ግን ቀና አድርገህ የሚሰነዝርብን ሰው ማየት መቻል አለብህ። ቢያንስ ሽልሽል እንድትልማ እንዲህ ብለህ ብቻ ዝም ብለህ መቀብቀቡ አልወደድኩትም። ግን የተሻለ ልምድ እንዳለው እና ደግሞ ከጆኒ ጋር ትሬን ማድረግ የጀመረው ጁጂትሱና ሬስሊንግ በጣም እንዳዋጣው አይተሃል ነው የምልህ። ገባህ አይደል? ምክንያቱም የሆነ ነገር ከላይ ስትጨነቅ ከስር የሆነ ነገር ማለት ትችል ነበር። ሬንጁን ጠብቆ ግን ቢሰነዝር የርቀት ልኬት ቀድሞ ያገኘው ንቃተ ህሊና ነበር። እሱን መጠቀም ይችል ነበር። ዞሮ ግን ቴክዳውን አድርጎት ግራውንድ ኤንድ ፓውንድ በማድረግ ንቃተ ህሊና አሸንፏል ማለት ነው። የዛኔ መቀለል የሌለባችሁ ሰዎች አሁን መልስ አግኝታችኋል ብዬ ገምታለሁ ነው የምልህ። ንቃተ ህሊና ጀግና፣ ይመችህ፣ ትችላለህ።